የዛሬ የፊት ማስክ ፊትን ጽድት ብርት የሚያደርግና የተደፈኑ ቆዳዎችን የሚከፍት ምርጥ የፊት ማስክ ሰርቻለሁ። ሰርታችሁ ተጠቀሙት፣ ትወዱታላችሁ። በእርግጠኝነት ተጠቅማችሁ ደግሞ ኮመንት ጻፉልኝ። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበል። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ፊታችሁ ለተሸበሸበባችሁ እንዲሁም ደግሞ ቆዳችሁ ለተደፈነ፣ አንዳንዴ ቆዳዎቻችን በምንጠቀማቸው ቅባቶች በምንጠቀማቸው ትሪትመንቶች ቆዳዎቻችን ይደፈናሉ። ስለዚህ እንዴት ነው እስቲም አድርገን እንደዚህ አይነት ማስኮችን ሰርተን ፊታችንን ቢያንስ ምግብ እንዲያገኝ ማድረግ ያለብን እና ይህንን ቪዲዮ ሰርታችሁ ተጠቀሙት። እናንተም ውጤታማ ትሆኑበታላችሁ። በመጀመሪያ ደረጃ የምጠቀመው እዚህ ጋር ቡና ተጠቅም ያለው፣ እናንተ የኢትዮጵያ ቡና ካላችሁ የኢትዮጵያ ቡና መጠቀም ትችላላችሁ። የኢትዮጵያ ቡና ከሌላችሁ ደግሞ ንስካፌ መጠቀም ትችላላችሁ። ንስካፌ ወይም ደግሞ ጎልድን በፊት መጠቀመው ማለት ነው። እሱ መጠቀም ትችላላችሁ። እሱ ሲሆን ደግሞ የበለጠ እንትና ለዚሁ። እንዲሁም ደግሞ የኢትዮጵያ ቡና ስትጠቀሙ ግን አደራችሁ በደንብ መፍጨት አለባችሁ። ምክንያቱም ከርዳዳ ብዙ ከርዳዳ ከሆነ ፊታችሁ መሳጅ በምታደርጉበት ሰዓት ቆዳችሁ ሊጎዳው ስለሚችል ማለት ነው። ከዛ በኋላ እዚህ ጋር እናንተ ያላችሁን ቅባት መጠቀም ትችላላችሁ። እኔ የተጠቀምኩት ቤቢ ኦይል ተጠቅም ያለው፣ እናንተ ኦሊቭ ኦይል ካላችሁ ኦሊቭ ኦይል ወይም ደግሞ የቆዳ ዘይት ካላችሁ የቆዳ ዘይት መጠቀም ትችላላችሁ። እንዲሁም ኮኮናት ዘይት ካላችሁ ወይም ደግሞ ኮኮናት በተር ካላችሁ በሱ መጠቀም ትችላላችሁ። ከሌላችሁ ግን በቫዝሊ ብቻ መስራት ትችላላችሁ። ከዛ በኋላ የሁለተኛው ግብአት ደግሞ ቫዝሊን ይሆናል። እንደነገርኳችሁ ነው ግብአት ግዴታ ያኛው ቅባት ከሌላችሁ በዚህኛው ብቻ መስራት ትችላላችሁ። ምክንያቱም ምንም ችግር የለውም። ዋናው ነገር ለቆዳችሁ የሚስማማችሁ ቫዝሊን መምረጥ አለባችሁ። አንዳንዴ ኦሊቬራ ማይስማማችሁ ከሆነ ኦሊቬራ ቫዝሊን አለ፣ የተለያዩ ቫዝሊኖች አሉ። እንዲሁም ደግሞ ኦሪጂናሉ ቫዝሊን ብታገኙ ኦሪጂናሉ ቫዝሊን አግኝታችሁ እሱን መጠቀም ትችላላችሁ። እሱን አንድ ማንኪያ የሚሆን ጨምሬበታለሁ። ከዛ በኋላ እናንተ ደግሞ እዚህ ጋር ሎሚ መጨመርም አለመጨመር ትችላላችሁ። ሎሚ ግን ቢያንስ ድራ እስኪን ከሆናችሁ ሎሚ አሪፍ ነው፣ በጣም አሪፍ ነው። ቢያንስ በሳምንት አንድ ጊዜ ብንጠቀም ሎሚ ጉዳት እንዳለውም ጥቅምም አለውና ስለዚህ ሳይበዛ በትንሹ ትንሽዬ ሎሚ ብታረጉበት በጣም አሪፍ ነው። እዚህ ጋር ሁሉም ነገር ለማዋሃድ እንትን የሚለን ውሃ፣ ሙቅ ውሃ ከሰራ አድርጌያለሁኝ። እናንተ ግን እሳት ላይ ማድረግ ትችላላችሁ። ግን ብዙ ስላልሰራው ትንሽዬ ስላልሰራው ይህንን ተጠቅም ያለው ማለት ነው። እኔ በእናንተ ደግሞ እሳት ላይ አድርጋችሁ መጠቀም ትችላላችሁ። ከዛ በኋላ እስከሚዋሃድልን በደንብ እስከሚዋሃድልን ድረስ እናዋህደዋለን። እዚህ ጋር በደንብ መዋሃድ አለበት። ሲዋሃድ ራሱ እንትን የሆነ ለስለስ ያለ ከለር ይሰጣቸዋል እና መግቢያ ላይ እንዳያችሁት በእርግጠኝነት ሰርታችሁ ሞክሩት። እንደዚህ ትወዱታላችሁ። ከዛ በኋላ የምጨምረው ግሊሲን እንጨምራለሁ። እናንተ ካላችሁ ግሊሲን መጨመር ትችላላችሁ። ከሌላችሁ ደግሞ እንትን ይሄ ምንድን ነው ቪታሚን ኢ ካላችሁ እሱን ጨምሩበት። የሆነ ጊዜ ነበረኝ፣ በጣም ነበር የጠቀመኝ፣ ግን ካለቀብኝ በኋላ መግዛት አልቻልኩም፣ አልገዛውም ማለት ነው። ግን ደግሞ ያው በሚቀጥለው ገዛለሁ ብዬ ተስፋ አደርጋለሁ። እናንተ ካላችሁ መጨመር ትችላላችሁ። እዚህ ጋር የተጠቀምኩት እኔ ግሊሲን ነው የተጠቀምኩት። መጠቀም አለመጠቀም ትችላላችሁ ማለት ነው። ወደ አሰራሩ ልሂድላችሁና ኮመንታችሁን ሀሳባችሁን እመልስላችኋለሁ። በዚህ አጋጣሚ ለቤት አዲስ ሆናችሁ ሰብስክራይብ እየሆናችሁ አበረታቱኝ። ሰብስክራይብ አድርጉ፣ ላይክ አድርጉት፣ ቪዲዮውን ሼር አድርጉልኝና ቢያንስ ቪዲዮዬ ለሌሎች እንዲዳረስ ብታግዙኝ እናንተ እኔ እጠቀማለሁ፣ እናንተም አትጎዱም ማለት ነው። ከዛ በኋላ ቶሜሪክ እዚህ ጋር እርድ፣ ብዙዎቻችሁ የምግብ እርድ አይሆንም ወይ ብላችሁ ጠይቃችሁኛል። የምግብ እርድ ለፊታችሁ መጠቀም የለባችሁ፣ ምክንያቱም ብዙ ቅመማ ቅመሞች ሊኖሩባቸው ስለሚችሉ ማለት ነው። ወይም ደግሞ ከተጠቀማችሁ ለፊታችሁ ከማድረጋችሁ በፊት እጃችሁ ላይ ሞክራችሁ የሚያቃጥላችሁ ከሆነ ግን በጭራሽ እጃችሁ ላይ ፊታችሁ ላይ መቀባት የለባችሁ ማለት ነው። ምክንያቱም ጥቅም እንዳለው አንዳንዴ ለፊታችን ያገኘነውን ነገር መቀባትም የለብንም ማለት ነው። ከዛ በኋላ እርድ፣ ይሄኛው የፊት እርድ ነው፣ ለፊት ተብሎ የተሰራ እርድ ነው እንጂ የምግብ እርድ አልተጠቀምኩም ማለት ነው። ግን ፋርማሲ ታገኙታላችሁ። ማንኛውም ፋርማሲ እርድ ሄዳችሁ ብታዩ ታገኙታላችሁ ማለት ነው። ምክንያቱም ለፊት ብቻ እንትን ብለው ለይተው ይሸጣሉ። ከዛ በኋላ እዚህ ጋር ከካሜራ ጀርባ በደንብ መትቼው እንደገና በውሃ እንትን ብዬው ነበር። እንደዚህ ቅልጥ አለ። በጣም ምርጥ ማስክ ነው የሆነልን። ሽታው ራሱ እንዴት ደስ እንደሚል ሰርታችሁ ሞክሩት። ቢያንስ በሳምንት
2 ጊዜ ይህንን መጠቀም ትችላላችሁ። በዛ አድርጋችሁ ሰርታችሁ ለሳምንት የሚሆን ከዛ በኋላ ያው ከሰራው በኋላ ከደቂቃዎች በኋላ ነው እንደዚህ የረጋው ማለት ነው። ምክንያቱም ቫዝሊን ስለሆነ ፔትሮሊየም ጄል ቫዝሊን ስለተጠቀሙ ቫዝሊን ወዲያውኑ የመርጋት ኃይል አለው። ይህንን ቪዲዮ እዩት፣ ምክንያቱም እንዴት ፊታችሁ እስቲም ማድረግ እንዳለባችሁም አሳያችኋለሁ። ስለዚህ ቪዲዮውን ብታዩት ትጠቀማላችሁ። ከዛ በኋላ እዚህ ጋር ፊቴ በሳሙና ታጥቤ ያለው። መጀመሪያ ፊታችሁ ብትታጠቡ በጣም አሪፍ ነው። ምክንያቱም የምትቀቡትን የፊት ማስክ ወደ ቆዳችሁ እንዲገባና ወደ ፊታችሁ እንዲገባ ማለት ነው። እንግዲህ በኮመንት በተጠየቅኩ መሰረት እዚህ ጋር እንትናችሁም ልመልስ ኮመንታችሁም ልመልስ ማለት ነው። አንድ ኮመንት ቡና ስንቀባ እንቅልፍ ይከለክላል ተብያለሁ እና እኔ ጥያቄ የሆነብኝ እንዴት ነው እንቅልፍ የሚከለክለው? ቡና በምንቀባ ሰዓት እንዴት እንቅልፍ ይከለክለናል? ይሄ ግን ብዙ ጊዜ ያው እኛ የኢትዮጵያን ባህሎቻችን በጣም ደስ የሚል ባህልም አለን። አንዳንዴ ደግሞ ይሄ ባህል ሳይሆን በቃ በአባባል የተነሳ አንድ ሰው ካለው ያ ነገር በሁላችንም ዘንድ ደግሞ በቃ ሴቭ ሆኖ ይቀመጣል ማለት ነው። ስለዚህ ቡና ምንም እንቅልፍ የሚከለክል ነገር የለም። ቡና በመቀባታችን ምንም እንቅልፍ አይከለክለንም ማለት ነው። ስለዚህ አንዳንድ ሰዎች ያው ቡና ጠጥተው እንቅልፍ መተኛት ለማይችሉ ሰዎች አሉ። እኔ ግን ችግር የለብኝም። ግን እንደ ሰው ደግሞ ሊኖር ይችላል። ደግሞ አንዳንዴ ደግሞ በቃ ይሄን ነገር ሴፍ ስለተደረገ ሁሉም ሰው ዘንድ በቃ እንደዚህ ስለሆነ በቃ እንደዛ ነው ብሎ ስለሚያስብ ያ ነገር እውነት ይመስለዋል ሰው ማለት ነው። ስለዚህ ቡና እንዳውም በጣም አሪፍ ነው። ቆዳን ያነቃቃል፣ ቆዳን ያለሰልሳል፣ የሞቱ የቆዳ ሴሎችን ያነሳል። እንዲሁም ደግሞ ቫዝሊን ስትጨምሩበት ደግሞ ቫዝሊን እጅ ያለሰልሳል፣ ፊታችሁን ልስልስ ነው የሚያደርግላችሁ። በተለይ ድራይ ወይም ደግሞ የደረቀ ቆዳ ካላችሁ በጣም ያለሰልስላችኋል። ስራ በጨረሳችሁ ሰዓት ስራችሁ ስትጨርሱ እንደዚህ አይነት ማስኮች ሰርታችሁ ብትቀቡ እጃችሁ አይሰነጣጠቅም፣ ፊታችሁ አይጎዳም እና ሰውነታችሁ እንዳይጎዳ እንደዚህ እያደረጋችሁ ብትጠቀሙ በእርግጠኝነት እናንተም ውጤታማ ትሆናላችሁ ማለት ነው። እርግጥ ብዙ ጊዜ ላይመች ይችላል። ሆኖም ግን አንዳንዴ ለራሳችሁ ጊዜ መስጠት ወይም ደግሞ ይህንን ቪዲዮ ለመስራት እና ለመቀባት የ5 ደቂቃ ነው። በእርግጠኝነት 5 ደቂቃና ወይም ደግሞ 10 ደቂቃ ነው። ስለዚህ 10 ደቂቃ ለራሳችሁ ስጡ ለማለት እወዳለሁ። እዚህ ጋር ክርን ነው ምንድን ነው የሚባለው? እዚህ ጋር ጉሉ የእጃቸው እንትን አንዳንድ ሰዎች ብዙ ሰዎች ያለውና እዚህ ጋር በጣም ጥቁር ሆኖባቸው ይህንን ጥቁር የሚለው በነገራችን ላይ አንዳንዴ ሳናጸዳው ስንቀር እና እንደዚህ በሚጠቁርባችሁ ሰዓት በቡና እንዲሁም ሎሚ ወይም ደግሞ መጨረሻ ከተቀባው በኋላ እንግዲህ እጄንም ከታጠብኩ በኋላ ለአንድ 5 ደቂቃ ነው እንደዚህ ትቼው ነበር። ከዛ እስቲም አረኩኝ። እስቲም ስታረጉ በጣም ነው ደስ የሚለው። ቆዳችሁ የተዘጉ ቆዳዎች ክፍት ይላሉ። በተለይ ኮኮናት ቅባት የምትጠቀሙ ከሆነ ቫዝሊን፣ እንደዚህ አይነት ነገሮች ስንጠቀም ቢያንስ እስቲም ማድረግ አለብን ማለት ነው። ምክንያቱም እስቲም ካላደረግን ፊታችን ቢያንስ በሳምንት ወይም በ15 እስቲም ማናደርግ ከሆነ ቆዳችን ይደፈንና ምንም ነገር ብንቀባ እንኳን ፊታችሁ ቢበላሽ ራሱ ምንም ለውጥ የለውም። ስለዚህ እስቲም ማድረጋችሁን እንዳትረሱ። እስቲም አድርጉ ቢያንስ በሳምንት ወይም በ15 ቀን አንዴ ማለት ነው። በቃ ለብ ባለ ወይም በሙቀ ውሃ። ግን እስቲም ስታረጉም ደግሞ በደንብ መቅረብ የለባቸው። ምክንያቱም ላፍ ካረጋችሁ ደግሞ ያው ከባድ ነው ማለት ነው። ላፍ ስላችሁ ያው ያዝ ካረጋችሁ ሙቀቱ በጣም ፊታችሁ ከገረፈው ፊታችሁም ደግሞ ሊበላሽባችሁ ይችላል እና እስቲም ስታደርጉ እኔ ለእናንተን ለማሳየት እንደዚህ ያሳያችሁ እንጂ በፎጣ ሙቅ ውሃ አድርጋችሁ በፎጣው ክንብ ብላችሁ ፎጣውን ከድናችሁት እንደዚህ ቢያንስ ለ2 ደቂቃ ቢያንስ በቃ 2 ደቂቃ ራሱ በቂ ነው ማለት ነው። ምክንያቱም ቆዳችሁ ከተደፈነ ክፍት ነው የሚለው። የምትቀቡትን ማስክ ወደ ውስጥ ዘልቆ ይገባና እናንተ ውጤታማ ትሆናላችሁ ማለት ነው። ፊታችሁ ጽድት ነው የሚያደርግላችሁ። ይህንን ማስክ በጣም ነው የወደድኩት። ከዚህ በፊት በሌላ መንገድ ሰርቼዋለሁኝና እናንተም ሰርታችሁ ተጠቀሙት። እንግዲህ ለቻናሌ በዚህ አጋጣሚ አዲስ የሆናችሁ ሰብስክራይብ አድርጉ፣ እስካሁን እያያችን ከሆነ ማለት ነው። ምክንያቱም እኔ አብዛኛው ቪዲዮቼ የምታዩት ሰብስክራይብ ያላረጋችሁ 60% እና ናችሁ። ግን በቃ በጣም ሰብስክራይብ አታረጉም። ሰብስክራይብ አድርጉኝ፣ አበረታቱኝ። በሌላ ቪዲዮ እንገናኛለን። የምሰራላችሁ ቪዲዮ ካለ ጻፉልኝ። እንዲሁም ደግሞ
ፊታችሁ ደግሞ መታጠብ አይጠበቅባችሁም። እንደዚህ ለብ ባለ ውሃ አስነክችው እንትኑ ፎጣው ትንሽዬ ፎጣ ሊኖራችሁ ይገባል ለፊታችሁ ማለት ነው። ከዛ በኋላ በሱ ብቻ ጽድት ማድረግ ነው። ሌላ ቅባት መቀባትም ምንም አያስፈልጋችሁም። ምክንያቱም የተቀባ ነው ቅባት ነክ ቅባት ያለው ነገር ስለሆነ። ከዛ በኋላ እንደዚህ ይህንን ይመስላል ፊቴ። በጣም ነው ደስ ያለኝና የሆነ በቃ ቀለል ነው የሚላችሁ። ቡና ስትቀቡ በነገራችን ላይ ቀለል ይላችኋል። ፊታችሁን ቢሆን ጸጉራችሁን በራሴ በበኩሌ በጣም ነው ቀለል የሚለኝ። እናንተ አላቅምና እናንተስ ምን አይነት ስሜት ይሰማችኋል ቡና ስትቀቡ? ጻፉልኝ፣ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን። እስከዛ መልካም ቆይታ ይሁንላችሁ። ባይ